ሰብሊ እንደና ነሽ አይደል? እሺ በቃ እንዴት ነሽ? ወደ ክሊኒክ የምስራች ምስር ብሉ አይደለም የሚባለው። ሰብለ እንግዲህ ለኤላ ፍቅሯን ገልጻለታለች ማለት ነው፣ ምን ያህል እንደምትወደው። እሱም እንግዲህ ፍቅሯን አሚን ብሎ ተቀብሎ ምንድነው እውነታው ግን እያላት ነበረው ማለት ነው። ቃጭል ሳታስበው በቴስታ መታት ነበር ተጠባብቃና። እንግዲህ መሲም እኮ ናቲን ታፈቅረዋለች፣ ለዛ ነው የምትጨነቀው። ካንተ ጋር ያለው እኔን ለማስቀናት እንደሆነ ሁሉንም ነገር ሰምቻለሁ አለችው ማለት ነው። እናም እንግዲህ ይሄ ሁሉ ትግያ እኔን እጅ ለማስገባት ነበረ፣ ተሳክቶል፣ በፍቅረት ተሸንፌ ለሁኝ እያለችው ነው ሰብለ ማለት ነው። እሱም እንግዲህ እኔም እንዳንቺው ነገር ግን በቀጥታ ልነግርሽ ስላልቻልኩ ነው መሲ ፍቅረኛ ናት ብዬ ስል ነበረው ብሏል ማለት ነው። አቶ ኤላ ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ አፍላ ፍቅር ዛሬ ይዤላችሁ መጥቻለሁ። ቀጣዩን ክፍል ምን ይመስላል የሚለውን አብረን እናየዋለን ማለት ነው። ጥሩ ቆይታ እንደምናደርግ ተስፋ አለኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ በዚህ ተትረፍረፍ ይበልልኝ እያልኩኝ ዳይ ወደ ቪዲዮ እንግዲህ ቃጭል መታት ነበር ሰብለን እና ያው ኤላና መሲ ደርሰውላታል። በዛ አጋጣሚ እንግዲህ ዳኒ ቪዲዮ እየቀረጻቸው ነበረ፣ አንድ ላይ ሆነው ፍቅራቸውን ሲገላለጹ ሲተያዩ ማለት ነው። ዳኒም እንግዲህ ይሄ ነገር ጥሩ አጋጣሚ ነው፣ ስለዚህ መቀረጽ አለበት ያበላኛል ብሎ ያው የሰብለ ፍቅረኛ ልኮት ነበረ። በማን በኩል? በጸጋ በኩል ነበረ ኤላና ሰብለ እንዲከታተሉለት። ነገር ግን እየተከታተለ ያለ ያው ያየውና አጋጣሚ በጣም አስደንቋት ቪዲዮ ቀርጿቸዋል ማለት ነው። ይህንን ቪዲዮ ለማን ይሰጥ ይሆን? ልጁን ለሰብለ ፍቅረኛ ወይስ ለጸጋ የሚለው ነገር በጣም ግራ ይገባል ማለት ነው። እንደገና ደግሞ ናቲን እንግዲህ እየጠበቀ የሚደበድበው ማን ነው የሚባለው ነገር በጣም ግራ የሚገባ ነው። መሲ እንግዲህ አንተ ነህ የደበደብከው ብላ ከኤላ ጋር ተጣልታ ነበረ። ኤላ ደግሞ እኔ አይደለሁም። በነገራችን ላይ እንደዚህ ብላ ማሰቧ መሲ የተሳሳተ ሀሳብ ነው። ምክንያቱም በሰዓቱ ኤላ ሲደበደብ እሱ ከማን ጋር ነበረ? ከሰብለና ከእሷ ጋር ነበረ። ይሄን እኮ ማገናዘብ አልቻለችም። ሌላ ሰው ሲደበድብ ጸጋ የቀረጸች ቪዲዮ ነበር። እሱም ቪዲዮ ለጆን ሰጥታው ነበር። ጆን ደግሞ እኔ አውቃለሁ ናታን የሚደበድበው ሰው እሱ ነው ኤላ ነው ብሎ ስለነገራት ያንን ቪዲዮ፣ ስለዚህ አንተ ጥሩ ተደባዳቢ ስለሆን ከአንተ ነው የምደበድበው እየጠበክ ብላ በጥፊ መተዋለች ማለት ነው። እሱም እንግዲህ እኔ አይደለሁም እባክሽን፣ እኔ በሰዓቱ አንቺ ጋር ነበርኩ ወይ እንዴት እንደዚህ ብለሽ ታስቢያለሽ እያለ ኤላም ለማስረዳት ሞክሮ ነበር። ነገር ግን እሷ ልትረዳ አልቻለችም። ገና ሌላ ሰው ደብድቧል እና አሁንም እሱ የሚደበድበው እሱ ነው። እሱ ጥላቱ አይደለም ለናቲ ማለት ነው፣ ጓደኛ ናቸው እንደውም እንጂ ያኛው ልጅ አሁን ለማጣራት ስለፈለገ ነው ይሄንን ብሎ የተናገረው ማለት ነው። እንግዲህ መሲ ምን ብለዋለች ለናቲ ማለት ነው? ሰብለ ተደብድባለች፣ ቃጭል ጠብቃ ደብድባታለች። ስለዚህ ለምንድን ነው እንደዚህ ያደረገችው ብላ ነገረችው። እሱም ቃል ገብታልኛለች እንደማትመታት ብሎ ሲላል፣ ቃልም ተገባብታችሁልኛል፣ አዘን ደርሳችኋል፣ አንተ ለምንድን ነው የማትረዳይ ብለው ትታው ሄዳለች መሲ ማለት ነው። እንግዲህ መሲ ደግሞ ያው በጣም ተናደደች። ስለምታፈቅር ስለምትወደው ከቃጭል ጋር እንዲሆን አትፈልግም። ናቲም እንግዲህ ለእሷ ደውሎ ለቃጭል አንቺ ደብድበሻታል ሲላት፣ እኔ ያልደበደብኳትም እኔ የማውቀው ነገር የለም ብለዋለች። እውነቱን ንገሪኝ እያለ ሲቆጣ ነበር እንደ ፍቅረኛ ሆኖ። በዚህን አጋጣሚ እንግዲህ አጀሬው አላስችለው ብሎ ጓ ብሎባታል ማለት ነው። እና እሷም እንግዲህ ተናዳ ጓ ትበልኝ። ስለዚህ ማናት እንግዲህ ወዴት እንሄድ? ወደ እነ ጄሪ እንሄድና ጄሪና ሂቫን እየሄዱ የጠሉት ይደርሳል ምን እያሉ እኛ የምንፈልገው ከሆነ ይመጣል፣ ለምንድነው ኮት የሚያበሳው እያለች ወንድሟ ለምን ጠበቀን እያለች በጣም ጄሪ ተናዳለች ማለት ነው። ሂቫን ሸክሏ ወደዋለች መሰለኝ። በቃ እሱን ማክቤል ማለቷን አልተወችም ማለት ነው። እና በጣም ግራ የሚገባ ነው። ማክብዬ ምናምን እያለች ስትለው ጄሪ ተናደደች ማለት ነው። የምን ሰላምታ ነው ብለዋለች። የእግዚአብሔር ሰላምታ ነው
ተወኝ አታስመስል እያለች ተናዳበታለች ማለት ነው በወንድሙ። ጄሪ እንግዲህ ተናዳ ማክቤል እያለች ተከትለው ሄዳለች ማለት ነው። ከየት አምጥታ እንደምታወራ አላቅም ይቅርታ ብለው ይቅርታ አድርጌልሻለሁ ብሏታል ማለት ነው። እንግዲህ ጄሪም ተናዳ ለሱ ብለሽ እኔን ትተሽኝ ሄደሻል ወይ ብላለች እና በጣም ተናዳ ነበር። ቻው ጄሪ ብላ እንግዲህ ሂቫን ትታት ሄዳለች። እልም ያለ ፍቅር ይዞሻል ከሱ ማለት ነው። መከረው መከራ ይምከረው ነው ብላለች ማለት ነው። ተናዳለች። ምክንያቱም ሂቫን ትታት ሄዳለች ማለት ነው ሳታስበው ከወንድሟ ጋር እና በጣም እጄ አመዳፋሽ ነው ጓደኛ አይወጣልኝም እያለች ነው ማለት ነው። ዳኒን እንግዲህ ደመረ ጋር ተገናኝተው ነበር። የኤላን የቀረጸውን ፎቶ ሰጥቶት ኤላ ምንም እንደማንኛውም የሃይስኩል ተማሪ እንጂ ምንም ስራ የለውም፣ ወንጀለኛም አይደለም፣ ወንጀልም ተከታታይ አይደለም፣ ማንም ሰው አላከውም። ኤላ ማለት እንደ ማንኛውም ተራ ተማሪ ነው ብሎ ነበረ የነገረው። ደመረ ግን ይሄን ነገር ሊያምን ስላልቻለ ፎቶውን አሳይቶታል። ከሰብለ ጋር እያሳለፉትን ከማንኛውም ተማሪ ጋር እንደዚህ ማንኛቱንም ሴት መከተል ይወዳል፣ እንደ ማንኛውም ተማሪ ነው። ስለዚህ የተለየ ነገር የለውም፣ ስራዬን ማቆም እችላለሁ ብሎ ይሄን ስራማ አታቆም፣ ስለዚህ ያቆም በምልብስ አታቆማል እንጂ ማቆም አትችልም። ስለዚህ የሆነ ነገር አለው፣ እሱን ፍንጭ እስከምናገኝ ድረስ እኔ አቁም ስል ታቆማለህ፣ መከተል አለብህ። አሁንም ምን እንደሆነ እንዴት እንደሆነ መከታተል አለብህ፣ መረጃ ትሰበስብልኛለህ፣ ግዴታ ነው ብሎታል ማለት ነው። ዳኒ መከታተለዋለሁ እሺ ብሏል ማለት ነው። እና አዲስ ነገር ካለ ታሳውቀኛለህ ብሎት በቃ ዳኒ ማዝኗል። ዛሬ የመጨረሻ ስራዬ ነው ከሱ ጋር ላቀቃለሁ ብሎ አስቦ ነበር። ዳኒ ግን እንዳሰበው አላገኘውም ማለት ነው። ደመረ የሚባለው በጣም የሚገርም ነው ማለት ነው። ምክንያቱም በቃ ዳኒን ውጥረት ውስጥ ከተውታል። ኤልያስ ማን ነው? ለምንድን ነው ፍቅር እየተጫወትክ አቅጣጫን ማዞር የፈለግከው? አንተ ማነህ? እያለ እያሰበ ነው ማለት ነው። ደመረ በጣም ተናዷል። እንዴት የእሱ ማንነት ማንም ሰው ሊያውቅ የማይችለው በምን ምክንያት ነው? እሱ ማን ነው? ለምንድን ነው? ሁሉም ሰው ግራ ያጋባው ነገር ነው ማለት ነው። ሱሲ እንግዲህ ወደነ ብሩክ ጋር ሄዳ ብሩክና ሀኒቹን ፍቅር ማለት ለእናንተ ምንድን ነው ብላ ጥያቄ ጠይቃለች። እና ያልሆነ ጥያቄ ጠይቄያለሁ ማነው ቀድሞ የሚመልስልኝ ብላለች። እንግዲህ ብሩክ ጥያቄውን ይመልሳል ወይስ አይመልስም የሚለውን አብረን እናያለን ማለት ነው። ሱሲ በጣም የምትገርም ልጅ ናት። አሁን ኢንተርቪው እያሰባሰበች ነው ያለችው። እንግዲህ ጥያቄን መልስልኝ ፍቅር ማለት ምን ማለት ነው? ከሁለታችሁ አንዳችሁ ብላለች። ሀኒቾን ብሩክ ይመልስ ብላ ብሩክም እንግዲህ እኔ የምመልስ ይሄን ጥያቄ የሀኒቾን አይን እያየሁ ነው፣ ያኔ ፍቅር ምን ማለት እንደሆነ እነግርሻለሁ ብሎ እንግዲህ ፍቅሩን እየገለጸ ገብቷል ማለት ነው ብሩክ። ሱሲ ቅናት ሸተታት ማለት ነው። ፍቅሩን ሲገልጽ ላለሀኒቹ ይሄንን ቃል ካንተ ባልሰማው ደስ ይለኝ ነበር ብላለች ማለት ነው። ሀኒቹን ከማን ነው መስማት የምትፈልግ ስትል ከዛ ከዳነዝ ዴቭ ነበረው መስማት የምፈልገው፣ እንደዚህ አድርጎ ፍቅሩን ቢገልጽልኝ እንዴት አባቱ ደስ ይለኝ ነበር ብላለች ማለት ነው። ሀኒቹም አንድ ቀን ይገልጽልሻል በተስፋ ኑሪ ብላታለች ማለት ነው። እና በጣም ደስ የሚል የፍቅር አገላለጽ ነው። ደስታ ነው። በትክክል ነው ማለት ነው ሁሉን ነገር። ሰብልና ጆን ተገናኝተው እንግዲህ ማን የመታሽ ብሎ ሲላት ማንም አልመታኝም ብለዋለች። ኤላ ነው የመታሽ ብሎ ቁጭ አላለም ማለት ነው። እሷ ደግሞ ኤላ እንደዚህ አያደርግም ኤላ አልመታኝም ስትል እንግዳማ ማን የመታሽ እንዴት ደም ስትፈሽ በዛ ሰዓት በአደጋ ሰዓት እሱ ከጎንሽ ሊሆን ቻለ ብሏታል። እሷም እያሰለልከኝ ነበሩ ይለካ እና እንዴት ልታቅ ቻልክ? አብረ መሆናችን አሁን ገብቶኛል ብላለች ማለት ነው። ስለዚህ እኔ ማንንም አልቀጠርኩም፣ ግን ሰው ነግሮኝ ነው በድንገት አይቷችኋል። ይሄ ደግሞ ምክንያት አይደለም ውሸቱን ነው። ምክንያቱም ዳኒ የቀረጸውን ቪዲዮ ሰጥቶታል ለሱ ማለት ነው። እናም ያንን ቪዲዮ ስላየ ነው ሆን ብሎ የሚከታተላቸው ሰው ስለቀጠረ ለዛ ነው ይሄንን ነገር ያየው ማለት ነው። እና በጣም አዝናለሁኝ። አንተ እኔን ትሪት ማድረግ ባትችል እኮ ኤላን አትውቀሰው። ኤላ ትሪት አድርጎኛል በዛን አጋጣሚ ስትል እንዴት እንደዛ ሊያደርግ ይችላል? እኔ ነበርኩ እኮ ማድረግ አንተ የለህም በቦታው ብለዋለች። እሱ ደግሞ ለሰዎች ጥሩ አይመጣም፣ አብሯችሁ ሲያዋችሁ ለስሜ ጥሩ አይደለም ሲል አንተ ለስምህ እንጂ ለእኔ ህይወት አትጨነቅም። ስለዚህ አንተን ለእኔ ምንም ፍቅር የለም ስሜት እንጂ ብለዋለች ማለት ነው። በጣም ተናዳበት ሰብለ እንደዚህ አይነት ነገር አታድርግ እና ሰሞኑን በተደጋጋሚ ሸኘኝ እያልኩ ስሄድ
በስራ ጉዳይ የማገኛቸው ልጆች ስለሆነ ነው ብሎ ትቷት ሄዷል ማለት ነው። እንግዲህ እኔ ለመጀመሪያ ጊዜ ተመትቼው ማላቅ ትናንት ለመጀመሪያ ጊዜ በህይወቴ ስመታ። ስለዚህ በጣም ፈራለሁ። በጣም ፈርቼ ነበር። በአጋጣሚ ሆኖ ኤላን ፈጣሪ ላከልኝ። ብቻዬን መሆን እፈልጋለሁ አለችው ማለት ነው። እሱም አለልሽ። በነገራችን ላይ ናቲን እየጠበቀ የሚመታው እሱ ራሱ ነው ማለት ነው። ምክንያቱም ሸኘ ስትለው ናቲ ይደበደባል ሁሌም ማለት ነው። ራሱ እየደበደበ ኤላ ነው የሚደበድበው ብሎ መሲን ነገር አቀራቅሮ ከኤላ ጋር ሊያጣላት ማለት ነው። እና በጣም ከባድ ነው። ጆን የሚባል ሰው ይከብዳል። እናም አንዳንዴ ሰዎች ነገሮችን ሲያደርጉ በጥንቃቄ ያደረግን ሲሉ አንድ ቀን መክሸፋቸው አይቀርም ማለት ነው። እና ጆንም እንግዲህ አንድ ቀን መጋለጡ አይቀርም። ሁሌም አንድ ሰው ጠላለሁ ብሎ ሁሌም ኤላን ስለሚጠላውና ስለሚቀናበት ነገሮችን ሁሉ ወደ ኤላ ነው የሚያሯሩጠው ማለት ነው። እና ለሰው ጉድጓድ ስንቆፍር አርቀን ባንቆፍር መልካም ነው። ምክንያቱም እኛ ልንገባበት እንችላለን ማለት ነው። እና እንግዲህ ለዛሬ ይህን ይመስል ነበረ። አመሰግናለሁ አብራችሁኝ ስለቆያችሁ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ለማስታወስ ያህል ነው። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ በዚህ ተደረገ ይበልልኝ። ባይ ባይ።